ቴዲ አፍሮ እስካሁን ካልበሙ ምን ያክል ሰራ? መልስ ይዘናል። ፍልፍሉ አሁን ላይ ምን አይነት ሁኔታ ላይ ነው የሚገኘው? እንዲሁም አዶናይ ያዘጋጀለት ቻሌንጅስ፣ ብዙዎች ያልጠበቁት የኢቢኤስ የቤተሰብ ጨዋታ ተጋባዡ መሪ፣ እነዚህና ሌሎች በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ቪዲዮዎችን ይዘናል። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ሀሳቦችንና ቪዲዮዎችን ጠቅለል አድርገን እንመለከታለን። ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና እባካችሁን ቪዲዮ ከመጀመሪያው በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቼክ አድርጉልኝ። ወደ ቪዲዮ። የአብዛኞቻችን የሳቅ ምንጭ የሆነው ፍልፍሉ አሁን ላይ በስትሮክ ተይዞ ሆስፒታል እንደሚገኝ አብዛኞቻችን እናውቃለን። ታዲያ አሁን ላይ ምን አይነት ሁኔታ ላይ ነው የሚገኘው? ብዙ ሰዎችም እየሄዱ እየጠየቁት በአካል እየጠየቁት ይገኛሉ። ከነሱ መካከል አንዱ አዶናይ ነበረ። ፍልፍሉና አዶናይ እጅግ በጣም ተስፋ የሚሰጡ ንግግሮችንም ሲያደርጉ ነበር። እንደውም ፍልፍሉ ከእግዚአብሔር እርዳታ ጋር ተነስቼ እንቀሳቀሳለሁ፣ ካንተም ጋር ቪዲዮ ሰራለሁ፣ እንዲሁም ደግሞ ተነስቶ እንደሚያመሰግን እግዚአብሔርንም እንደሚያመሰግን እንዲሁም ደግሞ ቆሞ ይሄንን እንደሚያወራ እንደሚመሰክር ሲናገር ነበር። ከእግዚአብሔር ጋር እነሳለሁ አዶዬ፣ ይሄንን ደግሞ ቆሜ ነው ማወራው፣ ግዴታ ነው። ይሄንን ነው እኔ በጣም አዶዬ የሚገርምህ አንድ ነገር ማስታወሰው አለ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዲህ ባለፈው ታክመሃል ድናሃል አይደል አለው። አዎ። አሁን ለመጣ ሲለው ለምስክርነት አለ። ለምስክርነት መጣ። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ ብዬ ለማሳየት ያብቃኝ ነው የምለው። አሜን። ይሄ የሁላችንም ምኞት ነው። ፍልፍሉ ለሚለው ለዛው ቀኑ እሱ ቆሞ በመድረኩ የሚያመሰግንበትን ቀን ፈጣሪ ይስጥለት። እንዲሁም አዶናይ ለሱም ለቤተሰቡ መረፍት እንዲሆን እሱ ታሞት በሚተኛበት ጊዜያት ሁሉ ለቤተሰቡ የሚሆን እንዲሁም ደግሞ ለሱ የሚሆን ቻሌንጅ እያዘጋጀ እንደሆነም ተናግሯል። ያንንም ቻሌንጅ ደግሞ ተግባራዊ እንደሚያደርገውም ተናግሮ ነበረ። አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ፣ ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ እወድሃለሁ፣ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን። እሺ፣ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ። በነገራችን ላይ ይህ ቻሌንጅ ለኛ ለኢትዮጵያውያን ከቻሌንጅ በላይ ነው። ምክንያቱም ከቅርብ ጊዜያት ወዲህ በጣም የምንወዳቸውና የምናከብራቸውን አርቲስቶች ድንገት ላጣናቸው ለኛ በተለይ ደግሞ የታሪኩ ባባና የነፃነት ወርቅነህን አሟሟት እስካሁን ድረስ ማመን ላቃተን ለኛ አጋጣሚውና እድሉ ቢመቻችልን ምንም ልናደርግላቸው እየቻለን ሳናደርግ ላጣናቸው ለኛ ይህ ቻሌንጅ ምንም ልኩን ባንደርስበትን ያንን ያጣንበትን ስሜት የምንበቀልበት ነው የሚሆነው። ይህ የኔ ሐሳብ ነው። እስኪ ሐሳባችሁን ደግሞ እናንተ ኮሜንት አድርጉልኝ። እስኪ ከዚህ ወደ ሳንወጣ የፍልፍሉ ድንገት መታመም በማህበራዊ ሚዲያው እጅግ በጣም መነጋገሪያ ከመሆኑ የተነሳ ስለ ስትሮክ በሽታ አሁን ላይ ትንሽም ቢሆን ግንዛቤው ይኖረናል ብዬ አስባለሁ። ታዲያ በዚሁ በሽታ አንድ እጅግ በጣም የሚወዳት እናቱ በዚህ አስከፊ በሽታ የተጠቃችበት ጀግና ወጣት ለሷም መታከሚያ የሚሆናት ለሱም ደግሞ የመመረቂያ ጽሑፉ የሚሆንለትን እንደ ቴራፒም ሊያገለግላት የሚችልን ማሽን መፍጠር ችሎ ነበረ። ነገር ግን በሽታው እሷ ላይ እጅግ በጣም ከመጽናቱ የተነሳ ለሷ ምንም አይነት ለውጥ ማምጣት ባይችልም ለሌሎች ግን ገና በሽታው ለሚጀምራቸው ሰዎች ትልቅ ለውጥ ሊያመጣላቸው እንደሚችል በመናገር ስለ ስትሮክ ግንዛቤ የሚሰጥና የስትሮክ የሕክምና ማዕከል የመክፈት ዓላማ እንዳለውና ይህንንም ዓላማውን ደግሞ ከግብ እንዲያደርስ መንግስት እንዲረዳው እንዲህ በማለት ነበረ ጥያቄውን ያቀረበው። ይህም ቪዲዮ ለክብርት አዳነች አቤቤ ያደርሱልኝ። ክብርት አዳነች አቤቤ በመጀመሪያ የላቀ የፍቅር ሰላምታዬን አቀርባለሁ። እኔ ቅዱስ ኤፍሬም እባላለሁ። ራሴን ትንሽ ላስተዋውቆት። እኔ በአዲስ አበባ ዩኒቨርሲቲ በአርትና በፋይን አርት ስኩል በኢንዱስትሪያል ዲዛይን በፕሮዳክት ዲዛይን የተመረኩ ሰው ነኝ። የተመረኩት ሪሃቢሊቴሽን ሃንድ ማሽን ሰርቼ ነው። ያም ማሽን ለስትሮክ ታማሚዎች ቴራፒ የሚሰጥ ማሽን ነው። ይህን የሰራሁት እናቴ ስትሮክ ታማሚ ስለሆነች ነው። እና ይሄ ማሽን ለእናቴ የሰራሁት ግን ለእናቴ ለውጥ አላመጣላት። ምክንያቱም ስትሮክ ካለፈ አለፈ ነው። ለሌላ ሰዎች ግን ይጠቅማል። ይሄ ማሽን ቴራፒ ወዲያው የሚያስፈልጋቸው ሰው መፍትሄ ይሰጣል። ክብርት አዳነች አቤቤ በጣም ስለተሰማኝና ስለከፋኝ ነው የምነግሮት። ድንገት ፍልፍሉ ታሞ ነበርና እሱን ልጠይቅ ሄጄ ፍልፍሉ እንደሆነ ማሚን ይዛት ብትመጣ ሲለኝ ትንሽ ተስፋ ኖረኝና ሐኪሞችን ላናገራቸው ይርኩ።
ሐኪሞቹ ደግሞ ተስፋ እንደሌለ ጊዜ ካለፈ በኋላ ተስፋ እንደሌለ ነገሩ እና በጣም ተስፋ ቆርጬ ነበር። አሁን ግን አንድ እድል አለኝ። እናቴን እኔ ራሴ ሐኪሜ ማዳን ባልችል እንኳን ልክ እንደኔ በልጅነታቸው እናታቸው ታመው እንዳይሰቃዩ ለብዙ ወጣቶች ሲባል አንድ ሆስፒታል እንደገነባ ለብዙዎች ስለ ስትሮክ ግንዛቤ የሚሰጥበትን ተቋም እንደገነባ ብዙዎች ባለሀብቶች እኔን እንዲያግዙኝ የስትሮክ ማሽኖች ቴራፒ የሚሰሩ ማሽን ቢልድ እንድናረግ እንዲያግዙኝ በትህትና ጠይቃለሁ። ይህን ቪዲዮ በነገራችን ላይ ወደ አዳነች አቤቤም ወደ ሌሎች ባለሀብቶች እንዲደርስ ይህን ቪዲዮ እየቆረጣችሁ ለሌሎቹ ሼር አድርጉላቸው። ይሄ ቪዲዮ በትክክል መድረስ አለበት። የዚህ ልጅ ዓላማና ራዕይ ልናሳካለትም ይገባል። በምንችለው በጣታችን ነው በነገራችን ላይ የምንሰራው እንደዚህ አይነት ነገሮችንና እኛ ግን እርሱ የራሱን ሐሳብ እናቱ እግዚአብሔር ምን አይነት ሰፊ ልብ ያለው ልጅ ነው፣ ምን ያለ ጠንካራ ነው። ለእናቱ ባይሳካለትም እንኳን ግን ለሌሎች ግን ይህንን ነገር ማድረግ ይችላል በማለት በልበ ሙሉነት እየተናገረ ይገኛል። እናም እባካችሁን ይሄን ቪዲዮ የምታዩት ለመርዳት በምትችሉበት መንገድ በየትኛውም ይሄ ልጅ የራሱን ዓላማ እንዲያሳካና ለሌሎች መድኃኒት እንዲሆን እናግዝ። ሌላው በማህበራዊ ሚዲያው በተለይ ደግሞ በኢንተርናሽናል ማህበራዊ ሚዲያው እጅግ በጣም መነጋገሪያ እየሆነ ያለው ቃል ቡቲክ አሁንም ማነጋገሩን አላቆመም። ነገር ግን እስካሁን ድረስ በማህበራዊ ሚዲያው መነጋገሪያ የሆነበት ምክንያት ቡትቶ እየለበሰ ወይም የቆሸሹ የተቀዳደዱ ልብሶችን እየለበሰ ስለሚወጣ የተለየ ነገር እያደረገ ስለሆነ በማህበራዊ ሚዲያው መነጋገሪያ የሆነ የሚመስላቸው በጣም ብዙ ሰዎች አሉ። እሱንም አስመልክቶ በጣም ብዙ ሰዎች እንደሱ አይነት ኮንተንት ለመስራት እየሞከሩ ነው የሚገኙት። which is አሁን ላይ እሱ ቫይራል ስለወጣ እንደሱ አይነት ኮንተንት መስራት ለእይታ ለፎሎወር እንዲሁም ደግሞ ለላይክ ከሆነ በጣም አሪፍ ነው። ነገር ግን እሱ እየለበሳቸው ያሉ ልብሶች አብዛኞቹ ፒውር የሱን ፈጠራ የሚያሳይበት በፋሽን ዲዛይኒንግ ኢንዱስትሪ ላይ ቢገባ ምን ማድረግ እንደሚችል የሚያሳይባቸው የሱ የፈጠራ ውጤቶች እንጂ ቡትቶ ወይም ከመሬት የተነሱ ልብሶች ዝም ብለው የተገኙ ልብሶች አይደሉም። ለዛም ነው በፋሽን ዲዛይኒንጉ ላይ በጣም ብዙ ዕውቀት ያላቸው ኢንተርናሽናል ፋሽን ዲዛይነሮች ከሱ ጋር መስራት የሚፈልጉት። ሌላው ከማናጀር መረጣው ጋር በተገናኘ ከየትኛው ሀገር ማናጀር ጋር መስራት እንዳለበትና ከምን አይነት ማናጀሮች ጋር መስራት እንዳለበት የየራሳቸውን ሐሳብ በመስጠት ላይ ይገኛሉ። ከኢትዮጵያውያን ማናጀር ግን መምረጥ ካለበት እነዚህን ማናጀሮች ለራሱ ማናጀር አድርጎ መምረጥ አለበት በማለት ይህ ልጅ እንደዚህ ነበር ሐሳቡን የገለጸው። አንድ ሁሉም ሰው የሚስማማበት ነገር አሉ ፕሮፌሽናል እና ኢንተርናሽናል ኤክስፒሪየንስ ያለው ማናጀር ያስፈልገዋል። ማናጀር ስላችሁ አሁን በዙሪያው ያንዣብቡ ያሉትን አይነት ቲክቶከሮች አይደለም የሚያስፈልገው። የምርም በፋሽን ኢንዱስትሪው ላይ ኢንተርናሽናል ኤክስፒሪየንስ ያለው ኢትዮጵያዊ ማናጀር ያስፈልገዋል። እኔ በበኩሌ ሁለት ኢትዮጵያውያንን ኮንታክት እንዲያደርግ ሪከመንድ አደርገዋለሁ። አንደኛ ሊያ ከበደን፣ ሁለተኛ ቤንጂን እና ባለቤቱን። በእኔ ሐሳብ እነዚህ ሁለቱ ከሁሉም የተሻለ ኢንተርናሽናል የፋሽን ኤክስፒሪየንስ አላቸው ብዬ አስባለሁ። እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ። ከየትኞቹ ማናጀሮች ጋር ቢሰራ እንዲሁም ደግሞ ምን አይነት ማናጀር ቢቀጥር የተሻለ ይመስላችኋል? ምክንያቱም ማናጀር እንደሚያስፈልገው በጣም ግልጽ ነው፣ ሁላችንም የምንስማማበት ሐሳብ ነውና። ሌላው በማህበራዊ ሚዲያው እጅግ በጣም አነጋጋሪ የነበረው ቴዲ ከአልበሙ እስካሁን ምን ያክል ሜክ እንዳደረገ በጣም ብዙ ሰዎች የራሳቸውን ግምት እያስቀመጡ ይገኛሉ። እንዲሁም ደግሞ አብዛኞቹ እርግጠኛ በመሆን ወደ 100 ሚሊዮን ሰርቷል ምናምን እያሉ የራሳቸውን ግምት እያስቀመጡ ነው የሚገኙት። ታዲያ ይህንን ሐሳብ ኑቴዳሎን እንዲህ በማለት ከዩቲዩብ ብቻ ያገኘውን ሌላውን ሳይሆን ሌላውን ለመናገር እጅግ በጣም ከባድ እንደሆነ በመናገር እንዲሁም ነገር ግን ከዩቲዩብ ያገኘውን እርግጠኛ የሆነበትን ወይም ተቀራራቢ የሆነውን የራሱን ግምት ይህን ያክል ነው ቴዲ የሰራው በማለት እንደዚህ ነበር የተናገረው። ከዩቲዩብ ብቻ ነው አሁን እያወራ ያለሁት። ከዩቲዩብ ውጭ ያሉትን ነገሮች ማወቅ በጣም ከባድ ስለሆነ ማለት ነው። ግን በዩቲዩብ እንግዲህ ሙሉ ሙዚቃዎቹ የታዩት አሁን ይህን ቪዲዮ በምሰራበት ሰዓት 71 ሚሊዮን አካባቢ ነው። 71 ሚሊዮን ታይቷል የሙዚቃ አልበሙ በአጠቃላይ ማለት ነው። እና ዩቲዩብ ላይ አርፒኤም የሚባል ነገር አለ። አርፒኤም ወይም ሬቨኑ ፐር ማይል ምን ማለት ነው? በአንድ ሺህ እይታ አንድ ዩቲዩበር የሚከፈለው ዶላር ማለት ነው። እና ይሄ ቁጥር በጣም ይቀያየራል። አሁን የሱ ቪዲዮ አርፒኤሙን ከፍና ዝቅ ከሚያደርጉ ነገሮች ውስጥ ዋነኛው የሚታይበት ሀገር ነው። ቪዲዮ የሚታይበት ሀገር፣ ሙዚቃው የሚደመጥበት ሀገር አንደኛው አፌክት ያደርገዋል። ማለትም እንደምታውቁት እንግዲህ ኢትዮጵያ ውስጥ ሆነን ዩቲዩብ በምናይበት ጊዜ ማስታወቂያ አይመጣም ቪዲዮዎቹ መካከልና ይሄ ነገር ገቢውን በጣም ይቀንሰዋል። 50% ተመልካች ከኢትዮጵያ ነው ብለን እናስብ። ባይዘው ከ50% በላይ ነው እንደው ብዙ ጊዜ የሚሆነው፣ ግን 50% ከኢትዮጵያ ነው ብለን እናስብ። ሁለተኛው የሚያገኘውን ገቢ በጣም ሊቀንስ የሚችለው ነገር ያው ሙዚቃ መሆኑ ነው። ሙዚቃ እንደምታውቁት 3 ደቂቃ ምናምን ነው እና ከ3 ደቂቃ ሙዚቃ የሚገኘው ገቢ አነስተኛ የሚሆንበት ምክንያት ምንድነው? ማስታወቂያ ቪዲዮ ላይ በተደጋጋሚ ስለማይገባ።
አርፒኤሙን ዝቅ የሚያደርጉ ነገሮች እነዚህ ናቸው። ይሄን ኮንሲደር አድርገን እንዶ በጣም ጥሩ ነው አርፒኤሙ ቢባል ራሱ $2-3 በላይ አይሆንም። በጣም አሪፍ ነው ቢባል ማለትም በ1000 ቪው የሚከፈለው የዶላር መጠን $2-3 ሊሆን የሚችለው ከዛ በላይ አይሆንም። ማለትም 71 ሚሊዮን ታይቶለት አርፒኤሙ $2 ቢሆን አጠቃላይ ያገኘው ገንዘብ ስንት ነው የሚሆነው መሰላችሁ? 71 ሚሊዮን ሲካፈል ለ1000 ሲባዛ በ2 ነው። ይሄ ደግሞ 142,000 አካባቢ ነው እና $142,000 አካባቢ ነው። ይሄ ትንሽ የሚባል ገንዘብ አይደለም። ኦሬዲ ወደ 20 ምናምን ሚሊዮን ሊደርስ ይችላል። ግን አርፒኤሙ $1 ሊሆን ይችላል። ባይዘው $71,000 ወይም ከዛ በታችም ድንገት ሊሆን ይችላል። ግን ምንም ቢሆን ከ2 እስከ 1 ከዛ በታች የሚሆን አይመስለኝም። በጣም አሪፍ ከሆነ ደግሞ $3 ሊሆን ይችላል እና ማክሲማም በጣም ሄደ ቢባል $200,000 አነሰ ቢባል ደግሞ $71,000 ነው የሚሆነው። በዚህ ሬንጅ ውስጥ ነው የሚሆነው። ማለትም ከ10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ሬንጁ የሚሆነው ማለት ነው። ስለዚህ 100 ምናምን ሚሊዮን ብር ከዩቲዩብ አግኝቷል የሚባለው ነገር ቶታሊ ሮንግ ነው። ባይዘው እኔ በጣም ብዙ ሰዎች እንደዚህ ሲሉ ሰምቻለሁ። በጣም ብዙ ሰዎች በእርግጥ ለቴዲ ገንዘቡ ያን ያክል ቫልዩ አለው ብለን አናስብም። ምክንያቱም ቫልዩ አለው ብሎ ቢያስብ ከስፖንሰር ድርጅቶች ጋር ነበረ ዘፈኖችን ሊሸጥ የሚችለው። ነገር ግን ወደ ዩቲዩብ እስከለቀቀ ድረስ ያን ያክል ገንዘቡ ላይ ተጨንቆበታል ብለን ባናስብም፣ ነገር ግን እኛ አበሾች ለምን እንደሆነ በማናውቀው ምክንያት አብዛኞቻችን የሰውን ገንዘብ ምን ያክል አገኘ፣ ምን ያክል ሰራ፣ እንትና እንደዚህ ሰራ፣ ምን ያክል ሰራ፣ ምን አለው ምናምን ብሎ ቼክ ማድረግ እንወዳለን። የምንወዳቸው ሰዎች ወይም እንዲሳካላቸው የምንፈልጋቸው ሰዎችን ስኬታቸውን እጅግ በጣም በማግነን ደግሞ እንዲወድቁ የምንፈልጋቸውን ሰዎች ውድቀታቸውን እጅግ በጣም በማግነን እንታወቃለን። ታዲያ ይህንንም አስመልክቶ በጣም ብዙ ሰዎች 100 ሚሊዮን ሰራ እንደዚህ እያሉ በጣም እያጋነኑት ነበረ። 100 ሚሊዮን ኢትስ a lot of money በነገራችን ላይ በጣም ብዙ ብር ነው። ነገር ግን 10 ምናምን ሚሊዮን 12-15 ሚሊዮንም እጅግ በጣም ብዙ ብር እንደሆነ እንድታውቁልኝ ይፈልጋሉ። በዚህ ብቻ ሳይሆን በሌላ መንገድም ቴዲ በጣም ብዙ ገንዘብ የሚሰራባቸው መንገዶች አሉ፣ እንደ ኮንሰርት እንዲሁም ደግሞ ሌሎችም በዚሁ አልበም በጣም ብዙ ያልተነኩ መንገዶች አሉ። ይሄም ገንዘብ እኮ ትንሽ አይደለም ማለት 10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ብር ትንሽ አይደለም። ከዚህ ውጪ ገቢ ሊያገኝ የሚችልባቸው መንገዶች ምንድናቸው? አንደኛው ሲአርቢቲ ነው። ሲአርቢቲ የጥሪ ማሳመሪያ አገልግሎት ማለት ነው። ሰዎች በየወሩ 5 ብር ምናምን ከፍለው ኢትዮጵያ ውስጥ የጥሪ ማሳመሪያ እንትን ያደርጋሉ እና ይሄ ነገርም የሚያስገባው ገቢ ብዙ ሰው በተጠቀመው ቁጥር ትንሽ አይደለም። ሌላ ደግሞ አፕል ሚውዚክ ላይ አይቱንስ ላይ ምናምን አይታችሁ ከሆነ ሰዎች አልበሙን እየገዙት ነው በ$25 አካባቢ። ይሄንን $25 የሚሸጠውን አልበም እንዶ ድንገት 10,000 ሰው እንኳን ቢገዛው $250,000 ነው የሚሆነው እና ያ ደግሞ በጣም ብዙ ነው የሚሆነው ማለት ነው። እነዚህ ነገሮች ተደማምረው ኮንሰርት የሚዘጋጅ ከሆነ ምናምን ብራንድ ዲሎች ሲኖሩ ያው ጥሩ ገቢ ነው የሚሆነው። ይሄን ያክል ገቢ ሊያገኝ ይችላል። ግን ከዩቲዩብ ብቻ 100 ምናምን ሚሊዮን ብር ሰርቷል ተብሎ የሚዘገበው ነገር ቶታሊ ማይሆን ይመስላል። በዚህ ጉዳይ የእናንተ ሀሳብ ምንድነው? 100 ሚሊዮን እና ከዛ በላይ ሰርቷል ብላችሁ ነው የምታምኑት? እስኪ ሀሳባችሁን ኮመንት አድርጉልኝ። ሌላው በጣም ብዙ ሰዎች ማህበራዊ ሚዲያ ላይ ማውራት የነበረባቸው ግን ያልተወራ በቴዲ አልበም እንደውም በፖለቲካውና በሌሎች ውክቢያዎች ያልተወራና ድምጽ ያልሆኑለት ትልቅ ግፍ ተፈጽሞ ነበረ በዚህ ሳምንት። ይሄም ግፍ የተፈጸመው አንድ ማህሌት የምትባል ልጅ ላይ ነው። በደሉንም የፈጸመው አካል ተበድላ ብትሄድ በደሏን አዳምጦ ለበደሏ መፍትሄ ሊሰጣት የሚገባው ከህግ አካላት አንዱ የሆነው ሰው በአሰቃቂ ሁኔታ ለጆሮ በሚከብድ ሁኔታ ጠልፎ በመውሰድና በመደብደብ እንዲሁም ደግሞ አስገድዶ በመድፈርና በጥይት ግንባሯን መቶ በመግደል እንዲሁም ደግሞ ከድፍረቱ ድፍረት እሷ ወደምትሰራበት ደውሎ በጥይት ግንባሯ ተተኩሶ እንደሞተች እየታወቀ ራሷን እንዳጠፋች የመናገር ሞራሉ ያለው ሰውና እንደዚህ አይነት ግፍ የተፈጸመባት በማህበራዊ ሚዲያው እጅግ በጣም መነጋገሪያ መሆን የነበረበት በዚህ ጩኸት ምክንያት መሆን ያልቻለችው እጅግ በጣም አሳዛኝና ምስኪኗ ሴት እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ? ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ የምትንደፋደፍ እቺን ምስኪን ልጅ ሚያዝያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረ አበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ መስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል።
ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩት። የሞተችውም ጭንቅላቷን በጥይት በመመታት ነበር። እንደዚህ አድርጎ ይኸው ሳምንት አልፎታል። ምንም የተባለው ነገር የለም። ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች። እሷ አፈር በልታለች። ቅድም እንዳልኳችሁ ይህ ሰው ለማህሌት መሆን የነበረበት የመጨረሻው ጋሻ ከልሏ መከታዋ እንጂ የህይወቷ መጥፋት ምክንያት መሆን አልነበረበትም። ታዲያ እንደነዚህ አይነት ሰዎች ምንም አይነት ቅጣቶችን ሳያገኙ ወይም ደግሞ አጥጋቢ ያልሆኑ ቅጣቶችን ባላገኙ ቁጥር እንደነዚህ አይነት በጣም ብዙ ሰዎችን እያፈራን እንደሆነ የመንግስት አካል ወይም በዚህ ዙሪያ ላይ ያሉ አካላቶች መገንዘብ አለባቸው፣ ማወቅ አለባቸው ብዬ አስባለሁ። የጽናት ቤተሰቦች ሰሞኑ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የሆኑ ሐሳቦችን ጠቅለል አድርገን ያቀረብንላችሁ ቪዲዮ ይሄን ይመስላል። ቻናላችን አዲስ ስለሆነ ሰብስክራይብ እንዲሁም ላይክ ማድረጋችሁን ቼክ አድርጉልኝ። ቸር ቆዩልኝ።